ሚስት እኮ በጣም የተባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ምርጦች። እሱ ምንድነው ካላችሁኝ ምሳሌ 129 ይዤላችሁ ቀርቤያለሁ። ሉላዬ አትጨነቂ፣ እስኪ ሉላ እስኪ ዳጣ እንደውልባት ናፈቀችኝ ወደ ማተውኝ ይኸውልሽ እያለ ዝና ደግሞ ስራ ሳሰሪ ገንዘብ እንደሌለ ማወቅ አለብሽ። ምን ልስራ ምን ላድርግ እያለ ዝና ለመሀሌት ለዝና ነገረችው። ምን ልስራ ጥሩ ነገር ሲያወሩ ሰምተሻል አይደለ? ስለዚህ ስራ ስሪ፣ ገንዘብ ከፈለሽ ሉላ ቤት ሄደሽ የት እንዳለሽ ፈልገሽ አንጭልኝ። አንተ ያችልሽ አንተ ያልቻልካትን እንዴት ይችላል? ደላላ በደላላ ነው ፈልጊ። አሁን ቤት ተከራየ በኋላ ትሯል እሱ ተከራየ ፈልጋል። እንደውም ማቆቆ ደላላ አለ። ምን አይነት ደላላ? ገንዘብ ትከፍለዋለህ? ሉላ ያለችበትን ተከፈለኝ እከፍለዋለሁ። ያው ደላላ ለደላላ መነጋገር አይከብደውም። ከዛ በኋላ የት እንዳለች ቢሆን ችግር የለውም። እሱ የት ምን እንዳለች ይፈልጋታል። እሺ ስልኩን በትነግሪኝ ብሎ ሲላዝና ስልኩን ልታዋጣለት ገባኝ። የደላላውን ነው ነካደ። አዎ ስልኳን አዋጣታ ሰጠችው። እንግዲህ እሺ ግን ገንዘብ አትሰጠኝም? ይህን እኮ የምበላው ምንም ነገር የለኝም ብላ ስትጠይቀው ፈጠጥ ባያተኝ የምትበይው እና የለሽም ግን ፀጉርሽን እንደዚህ አድርገሽ ትሰሪዋለሽ የፈርሽ ስራ እያስቀጠልሽ ግን ሰው ተናጋሪ ለማስባል ነው ታዲያ ብሎ ዝናም ሲላት እሺ በመኪና እንኳን አትሸኝኝ? አረ ማለት የሚሸኝሽ ሂጂ በእግርሽ ብሎ ሲላተኝ እሱ ጣጣለሁ እንዴ ሉላ ነው እንግዲህ ደላላ ደውላለችለት ለመሀሌት። ዝና ማለት ይኸውልሽ ልቅ ቅድስት እሷን ተታል ስለኛ ብናወራ አይሻልም? እሷ ታያት እንግዲህ እሺ ጋሽ እኔ የምልሽ አንቺ ግን በጣም አስገረምሽኝ እንዴ ክፍለ ሀገር እኮ ልሄድ ሁላ ብለሽኛል እና ምን አደርጋለሁ? ምን አማራጭ አለ? ልጅነቴን እኮ ሳላስበው በላሁት። በጣም ዋጋ ከፈልኩ። ተስፋ ሁላ ነበረ አንዴ እና እኔ ተስፋ ሁኜሻለሁ ማለት ነውና? አዎ ጋሼ ድንገት እኮ ትልቅ የሆንኩት በየቀኑ የምኖት ሁላ ምኞቴ ይሳካልኛል። ካደኩ በኋላ ትልቅ ሰዎች የሚያደርጉትን ሁሉ ማሰብ ጀመርኩኝ። ከዛ በኋላ ወደ ኋላ ተመለስኩኝ። ከመሀሌት ጋር ድጋሚ መጨቃጨቅ ጀመርኩ። በጣም ከፍቶኝ ነበረ እና ለብሩኬ ነገረችው። እኔ የምልሽ ቆይ እኔ ጋሽ የምትይውን ነገር ታቆሚያለሽ አታቆሚ? የምሬን እኮ ነው ንገሪኛ ብሎ አላት። ለምን አሁን ሚስት ሆነሻል ለማለት ፈልጎ ሊሆን ይችላል። እኔ ዝና ማለት ምን ማለት ነው? ይኸውልህ ለምን ለእናንተ ገነት መስራት ማይፈቀድላችሁ እንደይባሉ ነው እና እንደዛ እንደይባሉ ነው እንጂ ይሄ ሁሉ የምታየው ቤት ሁላ ገነት ነው። ትኬት ያስቆርጥ ከዛ ያስከፍልህ። እውነትህን ትልቅ ደላላ ማለት አንተ። በህይወት የተሳስቼ አላውቅም። የማላውቀው ሰውና ቦታ የለም የማላውቀው። ማነህ አንተ? ዝና ነኝ ያልኩ። መሀሌት ማናት? መሀሌት ያቺ ቆንጆ መሀሌት? አዎ ዳጣ ምናምን። አሁን በደንብ አስታወስ። እርግጠኛ ነበር በደንብ ለምታስ ወይኔ ስልኩን ምን ፈልጎ ነው? እኔ እኮ እናቴ ምን ትለኝ መሰለህ? ባሎች ከሚስቶቻቸው የሚፈልጉት መከበር ብቻ ነው። ልክ ብለሻል። ወንድ ልጅ እኮ መከበር ይፈልጋል። ለምን ጭቃ ረግጦ ሚስቱን ጠርቦ ከሀገር መሪው እኩል መከበር ይፈልጋል። ከሀገር መሪው ክብር የተነካ ቁጥር ይቆጣል። ወንድ ልጅ መከበር ይፈልጋል። ይሄ ግልጽ ነው ብሎ ነበር። ግን ደግሞ ሚስቶችም ደግሞ መከበር አለባቸው ጋሽ። እሱ ምንም ጥርጥር የለውም። ሴት ልጅ መከበር፣ መወደድ፣ መፈቀር አለባት። እናቴ እንደዚህ ትለኝ ነበረ እና እናትሽ መቼ አገኛታለሁ? እኔ እንጃ ያው ሽማግሌ የለም እፍር እያለች እና ባስብበትስ ምን ይመስላል? እኔ የምለው ቅድስት ይቅርታ አደረግሽልኝ ብሎ ሲላተኝ እኔ
ለምንድን አልገባኝም። ማለት እኮ እኔና አንቺ እንዲያስታርቁ ሽማግሌ ልላኩ ወይ ያልኩኝ ነው። እሱ ነው ያልኩኝ። እባክሽ ስቀል ነው በቃ ከመድን ጋር እናወራበት እና እንነጋገራለን። እሺ ፈገግ አለች። ጋሽ ምንድን ብሰራበት? ምንድን ትሰሪኛለሽ? ምንድን ብበላ ይሻላል? እስኪ በአንቺ ምርጫ ልብላ። ደስ ያለሽን እስቲ ስሪልኝ። አሁን እሺ ልስራለሁ ብላ ኋለች። ምግቡ ልሰራለት። ምን ነው ይሄን ያክል? ለማንም የምትጮኸኝ ሁላ? ያን ቤት ቢሰጥህ ምንድን ነው? ስንት ነው የምሸጠው? ሉላን አፈላልገህ የምታገኘት ከዛ የምታገኘውን ኮሚሽን ይሰጣል። አንተ የመሰለ ሰው ነው ስምህን ያጠፉት። ይኸውልህ አንድ ቀን ብቻ ስጠኝ፣ ቤት እንደተከራየ እግር በእግር ነው አመጣልሃለሁ። እሺ በቃቸው። ነገ ስደውልልህ የቤት ቁጥሯን ብቻ ነው ፈልገው። እሺ ለድላ ተናገረባት። እንግዲህ ይህ ድላ ደግሞ ፈልጉ ባላገኛት እንጂ የ30 ሚሊዮን ኮሚሽን ይህን ሁሉ ብር ለእኔ ሊለቀቅብኝ? ወይኔ ደስታ ሞታ። የደላላ ነገር በፈገግታ ተሞላ። መድንና ምሳሌ ቁጭ ብለው እያወሩ ምን እያሉ ነው? እኔ እንጃ አጎቴ በቃ ረሳሁ። እኔ የምልሽ እዛ ሰው ያደራሰ መስላችሁ? ማን ማለትማ እያለች ቅድስትዬ እኔን አታናግረኝ ነው ውላ ነበር እኮ ተቆሳጥራ ነበር የምትቀመጠው። ሞገስ ብትይ ያበደ ውሻ ነበር የሚመስል እሷ ሀዘቤት አዲስ ልክ እግሯ ሲወጣ በቃ ያች ቆይ ግን እና እንውጣላቸው ይሻላል መሰለኝ። ቅድስትን መሀሌት ግዛሉ እያለ ታወራለች። ይኸውልህ አሁን ደግሞ ቅድስት ትጋብዘናለች፣ አሁን እንውጣላቸው እያለ ለመድንስ ታወራ። እኔም ካልሽኝማ እኔም አብሬ እኔ ደግሞ ቀጣ ብዬ በርገዴን ቁምጥ አደርጋለሁ። አንቺ ጦጣ እያለ እያታላ ነበር። መጀመሪያ ቁም ነገር ያለ ወሬ፣ ከዛ በኋላ ቀልድ። እኔ ስጋብዝሽ አንቺ ብልት አንቺ ልታወራርጅ እያየ ወደዛ ወደዚህ። ምንድን ነው እናንተ ይችን የምታያክል የምትከራዩት? እንዴት ያጣ ይህንንም ልኩ ከባድ ነው። አላትንሽ እንኳን ተፈታረቁ ታበረሰ ሁሉ አስቀይ ይረሳል። አንቺ እኮ የምትገርሚ ሰው ነች። ችግር ላይ ምንድን ነን አትይውም እንዴ? የዝን ያህል አንቺ የምትደብቂ አትነግሪውም እንዴ? እሺ እነግረዋለሁ። እንደዚህ ብለሽ ወተነግሪ። አይ እኔ እኮ ብሬለሁ እኮ ያበደረኝን ብር ነው የመለስኩለት። ገና ብታይ ስንት ብር እንዳለበት። ኧረ እባክሽ እና ታዲያ የት እያደረግሽው ነው? ከእሷ እኮ ጠረኩ እኮ ቋንጣ መሰልኩ እኮ ማለት እኮ እዛ ተሰቀየ ብታይ እዛ እኮ እንቅ የምታደርገኝ እንዴ! ጉድ አልነገርኩሽም? በጣም ጉድ ነው። ጭራሽ ደግሞ ታውቂያለሽ፣ ጭር ያለሽ ዶሮ ታውቂያለሽ? ዝናብ መቷት ያውቃል። ዝና የመታት መስላለች ማለት ያንማ እንኳን ደስ ያለሽ። በአምላክሽ ደግሞ ይሄን ያህል ከሰው ጋር የሚገናምጠኝ እኔ እኮ የምልሽ ምሳሌ እነዚህ ሰዎች መቼ ነው እንድላቸው? እንደ አጎቴ ጭራሽ ደግሞ እንዲያስወጡ ነው የሚፈልጉ። ያባረሩናል ሳልነግርህ አጎቴ። ትናንትና እኮ አባቴ የት ሄዶ ይውል ነው ኪችን። አራራራ ጭራሽ ክችን ገባ አጎቴ እና ማር ቤት ገባ። ያውም አጎቴ ቅድስት ጌት ክችን ውስጥ እያለች አዋርዱናል፣ ተዋርድናል። ያ አረ ይሄ እዘራችንን የለ እንደዚህ ያለ ደግሞ እዘራችንን የለ። ምን አውቄ አጎቴ ወይኔ አባቴ እያለ ደግሞ ወደዛ ምሳሌዬ አልቅሰንም ቢሆን ታዩ በቃ። ቅድስትዬ ደግሞ ወጡን ቀመሰው አላለችውም? ወብራፎን ያዘ። ጭራሽ ወጡን ቀመሰው አለችው። ጭራሽ እንደዚህ በመላሷ። አዎ ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱን እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱን እጅግ አድርጌ አመሰግናለሁ።
ደህና ሁኑልኝ። አዲሶች በኮሜንት ኢንሻአላህ መልሳለሁ። በኮሜንታችሁ መሰረት ደምሩኝ። ደህና ሁኑ።